አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰላም ብያለሁ። ውድና እየተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁን ብዝዝት ያርግልኝ። ዛሬ እንግዲህ ለብዙዎች ያው ጠንቀቅ እንድትሉ ያህል ነው። በነገራችን ላይ እንግዲህ እዚህ ሀገር ላይ ርዚቅ አለ፣ ምንም የሚሆን ነገር የለም። ነገር ግን አላህ በታይ መጠንቀቅም ጥሩ ነው። እኔ ያጋጠመኝን ነገር ልንገራችሁ። የሀገር አያኮራም፣ ተጠንቀቁ ማለት ነው። እና እስከመጨረሻው አብራችሁን ቪዲዮ ላይክ ሼር አድርጉ። ይገርማችኋል ከዚህ እንግዲህ ከተማ ያላችሁ ሰዎች ማለት ነው፣ ገጠር እንኳን ያለው ብዙም እንዲህ አይነት በረመዳን ላይ ወደ መስጊድ እየሄድን ብዙም የሚያፈጥር የለም ገጠር ላይ፣ ከተማ ላይ ነው እንጂ። እና ምን መሰላችሁ ከተማ ስራ እንሰራን እንግዲህ ከሰራን በኋላ የምናፈጥረው መስጊድ ነበር። እና ከዛ ለመሄድ ወጣሁኝ። ስሄድ መንገድ በየትም እንደመጡ አላየኋቸውም። ይሄን ሀገር ፖሊስ ታውቃላችሁ፣ የት እንኳን እንደመጡ ድንገት ብቻ ሲያስቆሙና ነው። እና ከዛ ሁሉንም ወደዛ መሄጃ የለም ወዲህ መሄጃ የለም። ከተሰሪ ብትሻገር መኪና ይገጫል፣ በጣም ከባድ ነውና ከዛ ላይ ያንጧሉና ይሄን ሀገር እንግዲህ ጋማ ያለው አለው የሌለውም የለውም። እኛ ደግሞ የሌለነ ታውቃላችሁ የውሸት ነው። እና ሁሉም ሰጣ። መጨረሻ ላይ ከኔ ደረሱ። አዛ ሰጠሁኝ። ምን መጨረሻ ላይ ታየ ሲታይ ምናምን በአሁኑ ሰዓት ለማጠበቀዋል ፎቶ ምናምን ድረስ የሚወጣ ድረስ አድርገዋል። ከዛ የሌላ ሰው ከዛ መጨረሻ ላይ ወላሂ ነው የምላችሁ የረመዳን ነው። ከዛ በኋላ መጨረሻ ላይ ከመኪናው በዚህ ሲወርዱ መሸሽ ጀመርኩ ነኝ። ና ቢሉ ቢከተሉ ቢሉ ከተሰሪ ነው። ተጠንቀቁ ለማንኛውም ማለት ነው። እኔ ከተተን ቆርጬ መኪናው በረድ ሲል ያው ማጋጥሞኝ ቆርጥኩ እንጂ መኪና ከዛ ላይ አይቆምም። በጣም ከባድ ነው። ያንንም ይዘው ሄዱ ቢከተሉ በመኪና በዛ ቢዞሩ ያንን ቆርጬ ወደዛ ያልኩኝ በወዲያ ሌላው ዙሮ መጣ። ያንን ደግሞ ዙሮ ሲመጣ የሆነ ጊዳር አለ ትልቅ ሸሪካ ነገር፣ ወደዛ ደግሞ በዛ ገባሁኝ። እንደዛ ብዬ ብቻ አልহামዱሊላህ ረቢል ዓለሚን አላህ አተረፈኝ ማለት ነው። በጣም አንድ ነገር ትዝ ያለኝ 11 ወር የታሰርኩት የፊቱ ነው። በቃ ቢመቱኝ የሚምቱኝ ብዬ ነው የሸሸሁት። ምክንያቱም ያን እስር ቤት ሁላችንም አይተናዋል። በጣም የሚያሳዝን ነው። ፍትህ እንግዲህ በእስር ቤት ለሚሰቃዩትም እውነት ለምንሬን ነው ወደ ሀገራቸው እንዲገቡ። የኛ ሀገር ብቻ ነው እንጂ ሌላው ሀገር ዜጋ እንኳን በቀላሉ ወደ ሀገሩ የሚገባበት ተመቻችቶለት ነው የሚገባው። የኛ ግን ተሰቃይተን ብራችንን ጨርሰን ሳከኛ ሆነን ሞተን በሽተኛ ሆነን ነው ወደ ሀገራችን ተሰቃይተን የምንገባው፣ መግባታችን ላይ ቀር ማለት ነው። የሁላ ደግሞ ችግር የመንግስት ችግር ነው እንጂ የሀገር ችግር ወይንም የህብረተሰብ ችግር ሳይሆን የመንግስታችን የራሳችን መንግስት ችግር ነው ማለት ነው። ምክንያቱም ሌላው ሀገር እስኪ ወደ ሀገሩ ይገባል፣ የኛ ሀገር ብቻ ነው እንጂ እዚህ ሀገር ደግሞ ቁጭ አድርጎ መቀለብ የሚፈልግ መንግስት አይኖርም። ወደ ሀገሩ አይደለ ወደ ሀገሩ ማባረር ነው እንጂ ሌላውን ሀገር ዜጋ እየሸኛ አይደል ወደ ሀገሩ። ልክ እንደዛው ነው ማድረግ የሚፈልገው፣ መሸኘት ነው የሚፈልገው። እና ፍትህ ለሚሰቃዩት በእስር ቤት ላሉ ወንድሞቻችን እያላችሁ ጩሁ። ቪዲዮ ላይክ ሼር አድርጉት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከዛ መጨረሻ ላይ እውነት ነው የምላችሁ የምንሰራበት ትልቅ ግቢ በዘበኛ የሚጠበቅ ነው። ከዛ የለበስኩትን ልብስ ስገባ እንኳን ሰላዩን ዘበኞቹ ያንን ልብስ ለብሼ አልወጣም። አሁን በእውነት የምሬን ነው። አንድ ልብስ ነው የሮክ መጣሁት። ይሄንም ኮፊት አይቶ እንደምታውቁት ይችላል ለብሼና ልብስ አንድ አይነት ነበር። በሩ ላይ ስገባ አሁን خلاص ያንን ለብሼ አልወጣም። አሁን በዛ ዘበኞቹ ስለ እንዲያዩ ሌላ ልብስ ነው የምለብሰው። እና ካላህ በታይ መቼም ተጠንቀቁ። ፊትራ ስከዱ የሚያጋጥመው ነገር እኔ ከቤት መስራቱ እየደበረኝ ነበርና እንደዚህ ሰው እንግዲህ ጀማ ብዙ ሲበዛ እንዲህ አርጉ መጨቃጨቅ ሲበዛ እኔ ያስጠላኛልና ሂጀዛው ፍጥር ይመጣለሁ። ከዛ ብዙ ቀን እንግዲህ ዛሬ አሁን 9 ቀናችን አይደለ እንደዛ እያልኩ እየሄድኩ መጨረሻ ላይ ትናንት ወዲያ ነው እንደዛ ሲያጋጥመኝ ከላስ ተመለስኩኝ ማለት ነው። አቆምኩ በቃ። እና ብቻ አልহামዱሊላህ ረቢል ዓለሚን በጣም ከባድ ነበረ። ከዚህ ከተሰሪ ሲሻገር ራሱ ምንም ሳልሆን አልহামዱሊላህ ከባድ
አጋጣሚ ነበረ። እውነት ነው የምላችሁ በጣም ነበር የደነገጥኩት። ሳነጋግራቸውማ መጀመሪያ ላይ ግድድ ብዬ በቃ ውሸት አይደለም ብዬ እውነት ነው ብዬ ግግም አልኩኝ። ያኔ ስለሚያው ወዲያው ሲያውቁት خلاص በዚህ ወርደው እንትን ሲሉ ማለት ነው ሊይዙኝ ሲፈልጉ ሮኩኝ። ስሮጥ ረመዳን ነው እነሱ መሮጥም አልፈለጉም። ትንሽ ነው እርመድ ያሉ ናሉኝ። ሮኩኝ። መኪናው ተሻገርኩባቸው። ሲሻገርባቸው በወዲያኛው ዞረው ሲመጡ ደግሞ ተሻገርኩባቸው። ወዲህ ቆርጣው አይሻገሩ። እዛ መጨረሻ ላይ እንደዛ ሲሉ በእኔ ቦት እንደሆነ እንጃ በዛኛው ደግሞ ላውን ዞረው ሲመጡ እንዲሳያቸው ወደ የሆነ የታጠራል ጊዳር በብሎኬት በዛ ዘልሌ ወደዛ ስገባባቸው ወደ ይሄዱ መጨረሻ ላይ በዛ ምን እየሮኩኝ ወደ ዙሬ ወደ ቤት ገባሁኝ ማለት ነው። እንዲያው ብቻ አልহামዱሊላህ ረቢል ዓለሚን እና ዛሬ ሀዚህ ተርፍ ያለሁኝ አላህ እንዲሁ ይጠብቀን እስታለን በራሳችን በፈቃዳችን ትኬት ቆርጠን የምንሄድ አላህ ያርገን ሁላችንንም ማለት ነው። መቼም አላህ አይቸግረውም። ረመዳን ነው። በዚህ እስር ቤት ተሰቃይተን የምንሄድ ትኬት ቆርጠን በራሳችን ፈቃድ ወደ ሀገራችን የምንገባበት የምንፈልገውን አሳክተን ሁላችንም አላህ ያርግልና እና ተጠንቀቁ ለማለት ነው። ምክንያቱም ምን ያዘው አንዳንዴ ማለት ነው ምንም በማይጠረጠርበት ወቅት ነው የምንያዘው። እኔ በረመዳን ላይ እንደዚህ ይሆናል ብዬ አስቤውም አላቅም እና ሱርና ሀዛ ስከራከር ራሱ ሰጥቻቸው ወረቀቱን እንደዚህ ሰው አይደነግጥም እንዴ? መጨረሻ ላይ ነው ውርድ ሲሉ ድንግጥ አልኩኝ ማለት ነው። ከዛ በቃ خلاص ለይዙኝ እንዲሆን አወኩኝ። ጥያቸው ይልኩ ናቶ ለቢሉኝ ናንስተ ቢሉኝ ያረወት እንደዛ ብዬ ያው ረመዳን ነው ታውቃላችሁ። ከዛ ላይ ደግሞ እንደዚህ ስለማይምሩና በፊትም ስለተቀጣሁኝ እኔ በቃ አማራጭ አለኝ። በቃ ቢመቱኝም ይምቱኝ እኔ ከዛ ቤት አልገባም ብዬ ነው በቃ خلاص አይኔን ጨፍኜ ነው ሸሸሁት። እውነት ለመናገር ከተሰሪ ላይ ስንሮጥ አሁን መኪና ራሱ ሊገጨና ይችላል እንሞት ነው ይችላል። ግን እኔ እንዲያጋጣሚ ሆኖ እነሱን ሲሉ ከተሰሪውን ፊት ለፊት ላይ ነው መኪናው በረድ ብሏል። ተሻገርኩባቸው እየሮኩኝ ማለት ነው። እና መኪናቸውን አንስተው ዞሮ በዛ ሲመጡ ደግሞ ወደዛኛው ተሻገርኩኝ። ከዛ ያንን ደግሞ ታቹን ለፋለ በወዲያ ዞሮ ሲመጡ በአሙድ አለ ወደዛ ዘለልኩ። ደግሞ መጨረሻ ላይ እንደዛ ሲሆን خلاص ምንም በቃ በጣም ተናደዱ። እኔም ላጣልኩኝ። ከዛ ያሉትን እኔ ጋር እዚህ የሚሰሩት ጋማላቸው ምናምን አሉ ወይንም የሚሰራውና ሰላቸው አላኛና ቀም መንገድ ላይ ተገናኝተን አብረና ፈጥር ነው አሏቸው። خلاص በዛው እና ምን አይነት ናቸው እነሱ እኮ ምናምን አሉና ለሀበሾቹ እንኳን ሲሏቸው አይመጡ ዝም ብለው ደጋይሉ ለምን እነሱ ጋር ተሄዳላችሁ ምናምን አሉና አለ። ብቻ አልহামዱሊላህ በአላህ ፍቃድ ከዛሬ እንግዲህ እንደኩኛለሁ ከቤቴ እላችኋለሁኝ። አላህ ያለው ነው የሚሆነው። በነገራችን ላይ ግን ሰበቡን ማድረስ ደህና ነው። እኔ ብዙ ሰዎች ይመክሩኝ ነበር እዚህ የሌላቸው አሉና ሌላዎች ዜጎች የሌላቸው አሉ የተበላሸባቸው ተዋት ይቅርብህ ይሉኝ ነበር። ግን እኔ እዚህ መስራት ምናምን ሲያስጠላኝ ዝም ብዬ ሄር ነበርና አሁን ያው እርሜ ብዬ ቀረሁ ማለት ነው። እንዳይመቻችሁ ሲሉ ሁሉ ሚዲያ ተከታታዩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ አበረታቱ፣ ቪዲዮ ላይክ ሼር አድርጉ እና ይመቻችሁ። በጣም ወዳችኋለሁ። መልካም ጊዜ